አንጋፋዋና ታዋቂዋ አርቲስት ምን ገጠማት? እጅግ ያስደነግጣል። በስመ ጴንጤ የሚተዳደሩና የሚሸምቱ አጭበርባሪ ጴንጤዎች ናቸው። አይደለም እኔን ሙሉ ወንጌል ቤተክርስቲያን ቆንጥጣ ያሳደገችኝን ጨዋ ቤተሰብ ያሳደገኝን ይቅርና ማንን እንኳን በእንደዚህ አይነት ንግግር ልደልሉ አትችሉም። ሰው እንዴት ለራሱ በሐሜት በምቀኝነት በጥላቻ በተንኮል በመጥፎ ንግግር ተሞልቶ ሌላውን ወንጌል ልስበክ ይላል? ምን አይነት ድፍረት ነው? ሚዲያ ላይ የወጣችሁት ወንጌል ለመስበክ ከሆነ just do that፣ ወንጌል ስበኩ። ከእናንተ የሚጠበቀው ይሄ ነው። እኔ ደግሞ ሚዲያ ላይ የወጣሁት ራሴን ልሸጥ ራሴን ፕሮሞት ላረግ ከዛ ደግሞ እንደ ስራ ፕሮሞት አድርጌ ፕሮሞሽን ሰርቼ ራሴን ለማስተዳደር እንጂ ወንጌል ልሰብክ አይደለም። ቄስ አይደለሁም፣ ፓስተር አይደለሁም። አንድ ወንበዴ ጎኑን በጦር ሲወጋው ሊሞትለት ዝግ እሱ ሰውዬ ለማዳን የሚሞት እሱ ሰውዬ ከዚህ ውጪ ርዕስ አይኖርም። እና ምን ያህል ወዳችሁታል አይደለም፣ እሱ ምን ያህል ይወደናል። እነ ጴጥሮስን ጌታ ኢየሱስ ክርስቶስ ምን ያህል ወዳችሁኛል አይደለም እያላቻለ እኔ ከዚህ ይልቅ ወዳችሁ። ሚዲያ ላይ የወጣሁት ራሴን ልሸጥ እንጂ ወንጌል ልሰብክ አይደለም። ቄስ አይደለሁም፣ ሰባኪ አይደለሁም፣ ፓስተር አይደለሁም። ሙሉ ወንጌል ናት ያሳደገችኝ። ካመንኩበት የትኛውንም ማስታወቂያ በዘፈን የሚሆን በጀለቢያ እንዲሁም በመንዙማ ልሰራ እችላለሁ። እኔ ሚዲያ ላይ የወጣሁት ራሴን ልሸጥ እንጂ ወንጌል ልሰብክ አይደለም። ቄስ አይደለሁም፣ ፓስተር አይደለሁም፣ ሰባኪ አይደለሁም። አይመለከተኝም። ማንንም አልሰማም። ውሾች ይጮሃሉ፣ ግመሎች ግን ጉዟቸውን ይቀጥላሉ ስትል ነው አንጋፋዋ ቲክቶከር ኤደን ለገሰ ይህንን አስደንጋጭ መልእክት ያስተላለፈችው። ማንም አይደለሁም። ኦፍ ኮርስ እንደ ማንኛውም ሰው አማኝ ነኝ። እምነቴን ደግሞ ከናንተ ከማንም በላይ ጠንቅቄ አውቃለሁ። ይህን ስል ምናልባት ብዙዎቻችሁ ሊደብራችሁ ይችላል። ምናልባት ምላሽ ሰጠሽ እንደዚህ ሆንሽ ለምቦታ ሰጠሻቸው ልትሉ ይችላላችሁ። ይህን ለአንዴና ለመጨረሻ ሊሆን ይችላል ቪዲዮ የምሰራው እንደዚህ አይነት። እኔ ሰባኪ አይደለሁም፣ ፓስተር አይደለሁም። አም ጀስት ሶሻል ሚዲያ ኢንፍሉዌንሰር እና የትኛውንም አይነት ማስታወቂያ ካመንኩበት ህዝብን ይጠቅማል ብዬ ካሰብኩ አካባቢን ይጠቅማል ብዬ ካሰብኩ እኔም ከተጠቀምኩበት ያ ካምፓኒን ከተጠቀመ I will absolutely do that without hearing the hate speech። በነገራችን ላይ እንደዚህ ልቤ ደነደነው ማንንም የማልሰማው ሙሉ ነገር የማደርገውን አምኜበት ስለማደርግ ነው። ስለዚህ ጊዜ ዌስት ማድረግ እንዳይሆንባችሁ ለማን ምን አይነት ነገር እያወራው ነው በሉ። ምን መቼ እንዴትና ለምን እንደማደርግ ጠንቅቄ እማቅ ብልህ ሴት ነኝ። ውሾች ይጮሃሉ፣ ግመሎች ግን ጉዟቸውን ወደፊት ይቀጥላሉ። እንግዲህ ከተሳሳቱ አርሙኝ። በጣም ወዳችኋለሁ። ሌሎች ደግሞ ጩኸታችሁን ከፈለጋችሁ ቀጥሉ፣ ካልሆነም ደግሞ ራሳችሁ ላይ ብቻ ትኩረት አድርጉ። በጌታ ቤት የሚያኖረን ዋነኛ ዋስትናችን መወደዳችን ነው። መውደዳችን አይደል። አንድ በጣም ለክርስትና ፋውንዴሽን የሆነ አንድ ቃል አለ። ሮሜ 8 ከ34 ጀምሮ ጳውሎስ የተናገረው ስለ መወደዱ የተናገረው እሱ ክርስቶስን ስለ መውደዱ አይደለም ወዶኛል ብሎ ይተማመናል። እና እኔን ወዶኛል ምን ያህል ሲሉት እዚህ ድረስ ነው ማለት አልችልም፣ ግን ይገርማቸዋል ምድር ላይ ካሉ ኃይላት ሁሉ ጋር ግን አነጻጽር መጠኑን ልለካው አልቻልኩም። አዎ ግን በጣም ትልልቆቹን አምጥቼ እሱ ውስጥ ከተትኳቸው አለ። እየዋጣ አስቀረ። የእሱን ልክ መረዳት አልቻልኩም። ጭንቀት ነው። ጭንቀትን አመጣው። ታውቃለህ ክርስቶስ ፍቅር መስቀል ላይ ለእጅ ሚስማር የሚሆን ቀዳዳ ቀድሞ ነው እንጨቱ ላይ የሚሰሩት ወይም እንጨቱ ላይ የሚያዘጋጁት። ይህ ማለት በጣም አደገኛ ነገር። የሚሰቀለው ሰው እጅ ቀዳዳው ጋር አልደርስ ካለ ቅድሚያ ያዘጋጁት ቀዳዳው ጋር አልደርስ ካለ በግድ ነው እጁን ጎትተው ቀዳዳው ጋር እንዲደርስ የሚያደርጉት፣ ወይም ደግሞ ትከሻው እንዲነቀል አድርገው ነው ቀዳዳው ጋር እጁ እንዲደርስ የሚያደርጉት። እኔን ምን ያህል ትወደኛለህ ብሎ ጳውሎስ በጣም የሚያስጨንቅ ነገር ሲመጣ የክርስቶስ ፍቅር ተቀለለለት። ጭንቀት ነው፣ መከራ ነው፣ ሲቃይ ነው፣ መገረፍ ነው አለና እንደውም አንድ ጥቅስ ተናገረ። ቀኑን ሁሉ ስላንተ እንገደላለን አለና ሌላ ደግሞ ጥቅስ ከሌላ ቦታ አምጥቶ ሁለት ጥቅስ አንድ ላይ ነው የሰፋው። እንደሚታረዱ በጎች ተነዳን ተብሎ እንደተጻፈው ነው አለና ከዛ ሞት ነው የመጨረሻ ኃይል ያለው ነገር ሞት ነው። የክርስቶስ ፍቅር ከሞት ይበልጣል። ሞት ቢመጣ ከዚህ መውደቅ ሊገነጥለኝ አይችልም። ምንድነው በህይወታችሁ ላይ በጣም የሚያነቃንቃችሁ ነገር? የክርስቶስ ፍቅር ከሱ ይበልጣል። ምን ያህል ትወዱታላችሁ ሌላ ጉዳይ፣ ያለ ቅድመ ሁኔታ ግን ይሄን ያህል ወዶኛል። ጳውሎስ እንደዚህ አለ። ሞት ነው ሕይወት ነው በወደደኝ በእርሱ ከአሸናፊዎች እበልጣለሁ። እንበልጣለን አለ። የቸርች ድምጽ ነው ድምጹ። ምን ማለት መሰላችሁ? ይሄ ማለት ሞት፣ ሕይወት፣ መከራ፣ ጭንቀት፣ ሲቃይ ቀላል አይደለም። ሻምፒየንስ ናቸው። ጳውሎስ ምን አለ? አሸናፊዎች ናቸው አለ። መከራ ሲመጣ ሰው
እውነት ብሎ ያዘውን ይጥላል፣ አቋም ያስቀይራል። ጭንቀት ሲመጣበት ሰው ሾርት ከት ፈልጎ ስታንድ ቀይሮ እጥፍ ብሎ ይጠፋል። ሻምፒየንስ ናቸው። የንጉስን ወገብ ሊፈቱ ይችላሉ። አሸናፊዎች ነው። ጳውሎስ ደረደራቸውና በወደደን በእርሱ የሚለው ቱ ደ ሚድስት ማለት ነው። መሃላቸውን ይቆም በዙሪያው ደረደራቸውና መሃል ቆሞ በወደደን በእርሱ አለ። ከአሸናፊዎች ጮክ በሉና ወዶኛል በርሱ። እዚህ ቤት ለመኖር እርግጠኛ የሚያደርገኝ ጾሜ አይደለም መወደዴ ነው። እንደማይጥለኝ እርግጠኛ ነኝ። አሁን መወደዱ የገባው ሰው ይዝረከረካል ተንበርክኮ። ለምን? ማግኘት ነው የሚፈልገው እሱ። የት ነህ? አንድ ሰውዬ ነበር መጽሐፍ ቅዱስ ንጉሥ ዳዊት የሚባል ይሁዳ ምድረ በዳ ነው፣ እንጨትና ውሃ በሌለበት ምድረ በዳ ነፍሴ። ሰው ቤተ መንግስት ተቀምጦ አቅቶታል። ታውቃለህ? እንዲህ ቸርች ተቀምጦ እኮ አቅቶታል። ዳዊት ምድረ በዳ ሆኖ እንጨትና ውሃ የለም። ምን ማለት መሰለህ? ብዙ የጸሎት ርዕስ ነው ያለው ማለት ነው። እንጨትና ውሃ የለም ማለት ምግብ የለም፣ ልብስ የለም፣ መጠለያ የለም። ምንም ሰርቫይቭ እኮ አታረግም፣ አትኖርም። ዳዊት እንደዚህ አለ፣ ምግብ ስጠኝ፣ ጨርቅ ስጠኝ፣ መኖሪያ ስጠኝ፣ ያስበላል አለ። እኔ ግን ነፍሴ አንተን አለቻልና ክብርን መቼ ያለው የሚለው ምን መሰላችሁ? ስታጠኑት ንጉሥ ዳዊት ማለዳ ከቤተ መንግስቱ ይወጣና የመገናኛው ድንኳን አለ ታቦቱ የሚያድርበት። ምንም ነገር ከማድረጉ በፊት ዳዊት ከቤተ መንግስቱ ወጥቶ ወደ ውስጥ መግባት ስለማይችል በድንኳኗ ክፍተት መካከል ወደ ውስጥ አይቶ ተመልሶ ነው ኑሮ ነው የሚሆነው። እሱን ሚሳረኩት አለ። ፓላሴን አይደለም ሚሳረኩት፣ ዙፋኑን አይደለም አላው። ምን ሚሳረክ ያ እሱን አንተ ይሄ ሰውዬ ታዲያ ክርስቶስ እንዴት ከጉልበቱ አይመጣም? እግዚአብሔር እንዴት ይጨክናል በዚህ ሰውዬ? አይጨክንም። ሳኦል ይሻላል ከዳዊት ኃጢአት በቆጥሩ። ዳዊትስ እናቴ እግዚአብሔር እግር ስር ነው በደለ። አዎ በምን ልቅጣ ሲለው እጅ ላይ ኧረ ተናናተር እጅ ላይ እንደው የፈለከው ነው። እግዚአብሔርም እንዲያንከባለው በቃ ከጉልበት ንጉሥ አይጠፋም ይላል። ታውቃለህ? በዘርህ አለው ዙፋን ላይ የሚቀመጥ አይታጣም። ያውቀዋል ፍቅሩን እና አንተ ላይ ወድቃለሁ በድሎት ወደ እሱ ነው የሚሸሸው። ታውቃለህ? ሰው እኮ በድሎ እኮ ሮጦ እኮ ሌላ ቦታ እኮ ነው። ዳዊት እግዚአብሔርን በድሎ ወደ እግዚአብሔር ነው የሚሮጠው። ለምን? ብገለኝም ያንተው ይሻለኛል፣ ሌላው ከሚያሞግሰኝ አንተ ግደለኝ ብሎ እግሩ ስር ይገባል። በእግዚአብሔር እጅ መሞትም ክብር ነው። በሌላ እጅ ቅቤና በስብ እንደሚጠግቡት እኔ አንተን ሳገኝ ምድረ በዳ እደላደላለሁ። ትዝ ይላችኋል የዳናችሁ ሰሞን፣ ትዝ ይላችኋል የተነካችሁበት ሰሞን፣ ትዝ ይላችኋል የመጀመሪያ ሰሞን። ምንም የለውም እኮ ሰው ምንም የለም። መንገድ ለመንገድ መንበርከቂያ ብርሃን። ቀጥሎ እኮ ምሳ ብላ አትብላ፣ ቤት ያባሩ አያባሩ እርግጠኛ እኮ አይደለም። ትወዷለህ ግን ገብተህ ትንበረከካለህ። ስትተሻሸው ቆይተህ ስትወጣ ምንም የለህም። ቀና ብለህ ነው የምትሄድ። እንደሚወድ እርግጠኛ ነህ፣ እንደማይጠል እርግጠኛ ነህ፣ መንገድ ላይ ትቶ እንደማይሄድ እርግጠኛ ነህ። የወደዳቸውን ጴጥሮስን ከኢየሱስ ጋር ያኖረው የህይወት አቋሙ አይደለም መወደዱ ነው። ክዶታል እኮ ሶስት ያልካደው ምን ተከደኛለ? ካደው ሊያበጥር መጣለ ሲለው ማለዱ ክደኛል አልፈልግም አላለው። ማለድ ጳውሎስ እንደዚህ ያለ ወደደ። እርሱ ክርስትናን ዲፋይን የሚያደርግልኝ ይሄ ወደደ። የምትወደው ከሆነ የክርስትናን የህይወት ዲሲፕሊን ስትኖር እንደ መከራት ቆጥሮ ደስ ብሎ ደስ ለምትወደው ምንድነው? ስንት ነገር እኔ ሚስቴክ ኮሌጅ ፍሬክስ ስንት ነገር ተዋለሁ። ምንም ነው የምትወለው እሷ ለምንድነው የምትወው? ስለምወዳት ለሰው ለጓደኛ በጣም ለምትወደው ወዳጅ የሆነ ነገር ትተውለታለህ። ነገሩ ስለማትፈልገው አይደለም፣ የበለጠ ስለምትወደው ነው። በቅድስና ለመኖር ተቀደስ የሚል ትምህርት ብቻ መድኃኒት መሆን አይችልም። ፍቅር ከገባብህ ሌላውን ታፈናቅላለህ ከልብህ። የጌታ ብቻ የሚያደርግህ የክርስቶስ ፍቅር ነው። ሰው ኢየሱስን ካልወደደ በእግዚአብሔር ቤት መኖር አይችልም። ሰምታችሁ? ፍቅሩ ካልገባ ፍቅሩ ከገባ አንተ የሚወድህን ሰው እኮ መጥላት አትችልም። እኔ ነኝ ያለውን ጦረኛ ሽባ አርጎ እግሩ ስር የጣለው ወዳለሁ ብሎ መግደል እኮ ይችላል። የራሱ ግን አያረገው። ወዳለሁ ብሎ ሲቶ ሰውየው እየተዝረከረከ ባዶ እግሩ ነው የሚከተል። ጎናቸው ኢየሱስ ይወዳል። እንደዚህ አይነት መሲህ አንጠብቅም። እንደዚህ የሚዋረድ እንደዚህ የሚሰቃይ አንተ ባየው አይነት መጠን ዝቅ የሚል በሰው መካከል በእንደዚህ አይነት ቁመና የሚኖር መሲህ የለንም። እኛ የምንጠብቀው መሲህ በዳዊት ዙፋን ላይ የሚቀመጥ ሰረገላ ላይ ተቀምጦ እስራኤልን ከጠላቶቿ አድኖ ነፃ የሚያወጣን የምንጠብቀው። የሚዋረድ የሚሰቃይ የሚንከራተት ብሎም በመስቀል ላይ እርቃኑን የሚሞት እንደዚህ አይነት ከወንበዴዎች ጋር ሞቱን ከባለጠጎች ጋር መቃብሩን የሚካፈል እንደዚህ አይነት መሲህ የለንም። አይነበብም ተብሎ በአይሁዳውያን ምኩራብ
ለ100 ዓመታት ኢሳይያስ 53 አይነበብም። ፎርቢድን ነው የተከለከለ። የከበረውን ክርስቶስን እንደ ኢሳይያስ ያየ የለም። ምዕራፍ 6 ላይ ኢሳይያስን ያየው በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የቀሚሱ ዘርፍ መድረኩን ሞልቶታል። ኪሩቤልና ሱራፌል በዙሪያው አሉ። ጩኸት ነበር። ከጮዩ ድምፅ የተነሳ የመድረኩ መሰረት ይናወጣል። እኔም ባየሁት ጊዜ እነሆ አንደበቴ ረከሰብኝ፣ አንደበቱ በረከሰ መካከል የምኖር ነኝ አልኩ። ይሄ ግሎሪፋይድ ክራይስት ነው፣ የከበረው ክርስቶስ ነው። አብን አይደለም ያየው። ምዕራፍ 6 ላይ ሂዱና ዮሐንስ 13ን አንብቡ። በ6ኛው ምዕራፍ ያየውን ነው። በ53ኛው ምዕራፍ ሲሰቃይ ያየው። የከበረ ብለው የሚጠብቁትን መሲህ የተነበዩ ኢሳይያስ ነው። መሬት ላይ ሰው ሆኖ ሲወርድ ግን ይሄኛው ነው። እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አይደለም። አንዷን ኢየሱስ ይሄን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይሄን ሁሉ መከራ የሚሄደው ለሱ አይደለም፣ ለኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት የሚገባኝ ሰው አንዷን ለመሆን ፈቃደኛ አይደለሁም። ከዚህ ውስጥ ለምሳሌ የተጠላ የሚለውን ፈቃደኛ አይደለሁም ለመውሰድ። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይንህ ደም ግባት የለውም። አትወደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው ይችላል። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለብህ። አታየው፣ ደም ግባት የለው። ጥቂት ዝቅ አረከው የሚለው ቃል ማብራሪያ የለው። ባወራው አይደክመኝ፣ ሳወራው እግላለሁ። የገባኝ እሱ ነው። ኢየሱስ መስቀል ላይ ሞቶል። ይሄን የገባኝ ይሄንን ሳስብ ነው። እኔ እንኳን ክርስቲያን ሆንኩ ምለው። በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ እየፈወሰ አይደለም፣ ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል። ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከመውም። እኔ ኢየሱስስ ተቀብሎ ሆኖ ኢየሱስ አራግፎት አይደለም፣ ወስዶት ነው። ይህንን ቃል እኮ ማቴዎስ ሲነግረን አያሌ የታመሙ ሰዎችን ወደ ኢየሱስ አመጡ ይልና ፈወሳቸው ይልና ህመማችንን ተቀበለ ደዌያችንንም ተሸከመ የሚለው ቃል ተፈጸመ ይላል። ወሰደው። ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ አለ። ያንን ሲቃይ ኢየሱስ እየተካፈለው። ያቺ ሴት ትዝላችኋለች፣ አመንዝራ የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በምትኳ እኔ ሞታለሁ እኮ ነው ሕጉ የሚ ትጉና ጸልዩ ብሎ ተመልሶ ሄዶ እኮ አልጸለየም አይደል? ሊያዝን ሊተክዝና ሊጨነቅም ጀመር ይላል። ቃል በቃል ኢሳይያስ እንደዚህ ያለው ተጨነቀ ተሰቃየም ይላል። እንዴት